በቀደም አንድ የገጠመኝን በመኖርበት አካባቢ ገጠመኝ ላንሳና ምስጋናውን በሱ በኩል ላድርገው ይመስለኛል። የሚጠቅመው እሱ ነው ብዬ ነው ማስበው ብዙ ስለተባለ። በመኖርበት አካባቢ በራችን ላይ አነስ ያለ የህፃናት መጫወቻ ተሰርቷል እና ከኮሪደር ልማት ጋር በተያያዘ እና ብዙ ጊዜ ለምሳ ወደ ቤት አልሄድም ነው ጠዋትና ማታ ነው በዛም አልፈውና ከቤታችን አለፍ ብሎ ከምኖርበት ቦታ አንዲት ደካማ ሁለት ልጆች አንድ መታጠባው አንድ ደግሞ እግር ያወጣ የሚሯሯጥ ልጅ ያላት ሰው አለች። ጠዋትና ማታ ሁሉ ጊዜ እናያታለን እና በምሳ አንድ ቀን በምሳ ወደ ቤት ሲሄድ ቆምኩኝ ሳላስበው። ለምንድነው እዛች ትንሽ መዝናኛ ቦታ ላይ ልጇን ቁጭ ብላ ያጠባች ትንሹ ልጅ ደግሞ ጨዋታ መንሸራተቻው ላይ ይጫወታል። ብዙ ነገር አሰብኩበት። የባለ ሀብት ልጆች መልካም ኑሮ ያላቸው በደህና ቦታ የሚያድጉ ወደፊት ኢትዮጵያን ተንከባክባ አሳደገችኝ፣ መጫወቻ ሰጠችኝ፣ ምቦርቅበት ቦታ ሰጠችኝ። ብዙዎቻችን ክፍለ ሀገር አካባቢ ያደግን ሰዎች በልጅነትም ትንሽ ትዝታ ያለንም እንደምናቀው ወደፊት ትልቅ ስንሆን ምናነሳው የቦረቅንበት መስኩ ሜዳው ያል ነው ምናነሳው ሀገራችንን ስናስታውስ። እንደዛ አይነት እድል ለዛች ደካማ እናት ልጅ ማን ነበር የሚሰጣት? የኔ ቢጤ ልጅ መንሸራተቻ የተንሸራተተ ዥዋዥዌ የተጫወተ የሚኖርበት ቦታ ላይ መመልከት ትልቅ ነገር ነው እና ጠጋልኩና እሳቸውን ሴትየዋን እንዴት ነው የነገር ጥሩ ነው እንዴት ይመስሎታል ስል አንድ ቃል አሉኝ። እሱን ብቻ ልበል ብዬ ነው። ልብ ይመርቅ አሉ። ልብ ይመርቅ ነው ያሉት እና ብዙ የተሰራውን ስራ የደከሙትን ሰዎች ላባቸውን ድካማቸውን ሁሉ እንግዲህ ቃል በማጣት ነው ልብ ይመርቅ ያሉት። የልብ ነገር እውነት ስለሆነ እኔም ልብ ይመርቅልና ለሰሩት ሁሉ ለመራችሁት ሁሉ ባለፉት 6 ወራት አዲስ አበባ አስተዳደር ብቸኛ አንድ ለእናቱ የነበረውን የህፃናትና ወጣቶች ቲያትር በቆርቆሮ ከተሰራበት ቦታ በጣም አሳዛኝ ከነበረበት ቦታ 12 ፎቅ ወዳለበት ቦታ ነው የገባው። እዛ ውስጥ በጣም ዘመናዊ ቲያትር ቤት፣ ሲኒማ ቤት፣ መለማመጃ ቦታዎች፣ ካፌዎች፣ ቢሮዎቹ ደግሞ የጥበብ ሰዎች የሚሰበሰቡበት፣ ወዲያው ደግሞ አዲስ ሲኒማ ኮምፕሌክስ ወደ 15 ፎቅ ያለው አንዳንድ ጊዜ የበፊት ከያንያን ተመልሰው ይመጡ ህልም የሚመስላቸው አይነት ሁለቱም ብትደምሩት 27 ፎቅ ማለት ነው ለጥበብ የተሰራ ከቤዝመንቱ ከፓርኪንጉ ከግቢው ከመጫወቻው። ይሄ ፐብሊክ ስፔስ ይሄ ብቻ አይደለም። ከ50 በላይ አምፊ ቲያትሮች ተገንብተዋል። የጥበብ ሰዎችን የሚጠብቁ አእምሮ የሚታነጽባቸው፣ ህፃናት የሚታነጹባቸው፣ የሀገር ፍቅር የሚሰራበት፣ የወል ትርክት የሚሰራበት፣ አንዳችን እንድንወድ የሚሰራበት ቦታ ነው ከተማ አስተዳደሩ የሰራው። ከዚህ በላይ አሁንም አባቶች ሲኒየሮች ትልልቆች ከያንያን ተመልሰው መተው ቢያዩት ብዬ የምመኘው የጥበብ ሰዎችን ሐውልት የሰራችሁትን ነው። ክብርት ከንቲባ ጸጋዬ ገብረ መድኅን ኢትዮጵያን ከሰሩ ሰዎች መሃል አንዱ ነው ብለው አንስተውታል ክቡር ጠቅላይ ሚኒስትር ዶክተር አብይ። ይሄ ሰው ግን ማስታወሻ የተሰራለት በአዲስ አበባ ሐውልት የቆመለት በአዲስ አበባ ነው። በኮሪደር ዴቨሎፕመንት ውስጥ 7 ደረጃ አካባቢ ጋይ ጸጋዬን ሄዶ ማየት ይቻላል። ልጆችን ወስዶ ጥበብ ትልቅ ነው ብሎ መናገር ይቻላል። እኚህ ትልቅ ሰው አገር የሰሩ ሰው ናቸው ብሎ ማሳየት ይቻላል። ሁለተኛ ሐውልት ደግሞ ትናንትና በአጋጣሚ በደጃቹቤ በአራዳ ፓርክ በኩል ሳልፍ ሰዎች ቆማየውና ስወርድ የጋሽ ስብሐት ገብረ እግዚአብሔር ሐውልት እንደዚሁ ደጃቹቤ ላይ ተሰርቶ አየሁኝ። ይሄ የሚቀጥሉ ከያንያን ትልልቅ ሰዎች መከበራቸውን አይተው
ወደውት ጥበብን በደንብ እንዲዘልቁበት እንዲኖሩበት የሚያደርግ አገራችንም ከተማችንም መዘመኗን አዋቂ መሆኗን ታላላቅ ሰው ማክበሯን የምናሳይበት ትልቅ ውጤት ነው እና በተለይ በእነዚህ ሁለቱ ነገሮች በጣም ላመሰግን እፈልጋለሁ። ሪፖርቱ ላይ ያው ቦታ ስላልነበረ ይሆናል ያልተነሳው፣ ግን ሐውልት ማቆም በጣም ትልቅ ነገር ነው። ክብርት ከንቲባ የአገር ባለውለታዎችን ለማሰብ ከተማው የሰራው ስራ በሪፖርቱ ተገልጿል። ብዙ የምክር ቤት አባላት እንደምታውቁት ቅድምም እንዳነሳሁት ከያንያን ከዚህ